እኔ ምለው ማለት ነው ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አክሽን ሲባል እየተሮጠው ወደ አክሽን የሚኬደው መግቢያ የታለ? የት ነበራችሁ? አንድ ላይ ቁጭ ብላችሁ ምሳችሁን በልታችሁ ዋጥ አርጋችሁ ከጠገባችሁ በኋላ አክሽን ሲባል የታለች? ሄርሜላ የታለች? ልቀቀኝ፣ ተረጋጋ። አልረጋጋም። የታለች? እቤት እስከመጡ በኋላ ናደ ደብረ ተረጋጉ። የተኛ ልጅበት ብታንዲ ኖርማል ሲጀመር ማለት ነው። በዚህ አጋጣሚ ቤተሰብ ምንድነው እኔ ትናንትና የሩታ ቤት ውስጥ ቁጭ ብላለች። እግሯና እጇን ታስራ ሂድና ፈልግ ስላ ኧረ አብርሃም እንደዛ ስላልኩ አሁን ሄድክ ሩታ ቤት አምነኝ። ኧረ ወይኔ እና ማለት ነው። በዚህ አጋጣሚ ቤተሰብ እኔ ነግሬያቸዋለሁ። እኔ ለምን መሰላችሁ? ይኸውላችሁ በእኛ ብዙ ነገር እየሰሩ እኛን ግን ስለኛ እኛን ሲያወሩን ደስ አይለኝም። እኛ በሰጠነው አይዲ እየሰሩ እኛን ግን ኦዲየንስን ግን ሲናገሩ ሩታም ሆነ ማንሽም ማለት ነው ኦኬ ኦዲየንስ ላይ አንድ ነገር ስትናገሪ እኔ ደስ አይለኝም። ገባሽ? የፈለገ ሩታ የሄርሜላን ደጋፊ መናገራችን ገባሽ? ሄርሜላም የሩታን ደጋፊ ወይም ደግሞ የአብርሃምን ደጋፊ ወይም ደግሞ ማንኛውም ይሁን የሩታን ደጋፊ ሆነ ማንኛውም መነጋገር አትችሉም። እርስ በራሳችሁ ማለት ደጋፊዎቹ እንደፈለጉ ይሁኑ። ነገር ግን ሩታ፣ አብርሃም፣ ሄርሜላ ምናምን ኦዲየንስን መናገር አትችሉም። ገባችሁ አይደል? ኦዲየንስ አጠፋ ብላችሁ ኦዲየንስ እንደዚህ ያለኝ ብላችሁ መናገር አትችሉም። አቅምም የላችሁም። ገባችሁ አይደል? ስለዚህ ምን ማለት ነው? አሁን እንግዲህ አብርሃም ቤት እየፈተሸ ነው። ያው ቤቱ ነው በሉት እንግዲህ ቤቱ ስለሆነ ችግር የለውም። ግን እንደ ህግ ስንሄድ ደግሞ የሰው ቤት ገብቶ አንድ ሰው መፈተሽ አይችልም። በዚህ አጋጣሚ ፖሊስ ይዞ የፖሊስ ፍቃድ የቤት ፍተሻ ፍቃድ ካልኖረ በስተቀር አንድ ሰው ገብቶ ቤት መፈተሽ አይችልም። በዚህ አጋጣሚ ታውቃላችሁ። ያው ፎቶም ስላልወረደ ገና የቤቱ እንደሆነ ማስረጃ ስለሚያቀርብ ለዛ ነው እንግዲህ እየፈተሸ ያለው ማለት ነው። ያው ሩታ ቤት እጇና እግሯ ታስራ ቁጭ ብላለች። ሄደ ፈትሽ ብየው ነበር እኔ ከትላንት ወደ ቪዲዮ ነው ትላንትና ቪዲዮ ላይ ሩታ ቤት መኝታ ቤት ውስጥ ነው ያለችው። ሂድና እዛ ናት ሄርሜላ ብዬ ነበር እና አብርሃም ቀጥ ብሎ መጣ። ይሰማኛል እኮ ጥሩ ነው እኮ አንዳንዴ። እሺ በሰማ ምንድነው አንተ የሰው ወሬ አይደለም እኔ ነኝ የነገርኩት። ስለዚህ ሄድ አለቀ። ይሄ ወሬ አይደለም የኦዲየንስ ወሬ ነው። የኦዲየንስ እንትን እዚህ ናት በቃ ሄርሜላ ማለት ነው። አይ ነው ቤት አጥቶ ጎረቤት የበጠበጥ ነው ብላ እኮ እሺ ከፈለኝ ነገር ሄርሜላ እዚህ ምን ትሰራለች? እኮ ምንም አትሰራም አይደለም። አንዴ ነው ቤት ታዲያ ሩታ ያለችው እኮ ተከፈለኝ ታለች። እኔ ነው ካለፈ ለምን እንደምትተኛው ሩታ ተረጋጋበት። ወጣ ብላ ራስን ተረጋጋ። መጀመሪያ ሄርሜላ እዚህ ምን ትሰራለች? እሺ ሉሌን ሰማችሁ? የሉሌ ድምጽ ባባ እያለ እናንተ ሉሌ ያደገ የሉሌን ድምጽ ሰማችሁ? የኔ አባት አብርሃም የከፈትከው ቤት እኮ መክፈት አይደለም። እዚህ ነው ያለችው። በቃ ይሄን ስበረውና ግባ እስቲ ክፈች በሩን ሩታ ደግሞ ቤት ውስጥ ተኝቶ ነበር። እርግጠኛ ነኝ ቤተሰብ ጃኬት ብቻ ደረበ እንጂ አሁን ይሄ ቁንጣ አይታችሁ ከሆነ ሎክ ዌይት ላሳያችሁ። እዚህ ጋር ላሳያችሁ። እዚህ ጋር ይውሺ ቆያ ላሳያችኋለሁ። አሁን ይሄ እቤት ውስጥ የሚለበስ ቁንጣ ነው ቤተሰብ፣ ውጪ የሚለበስ አይደለም። አሁን አብርሃም ይሄ ውጪ ለብሳን ምናምን እንዳትሉኝ። ገባችሁ አይደለ? ምክንያቱም እዚህ ጋር ይውት እስቲ ያው ሴት አይደለም እሱ ወንድ ነው፣ ችግር የለውም። ነገር ግን አያችሁ በጣም ስስ ነች። እቤት ውስጥ ከሱሪ ስር የሚለበስ አይነት ቁንጣ ነው የለበሰው። ቲሸርት ለብሶ እቤት ውስጥ ዘና እያሉ ነበረ። ከዛ ጃኬት ብቻ ለበሰና ከዛ ድራማቸውን ቀጠሉ። ገባችሁ? እንደዛ ነገር ነው ይመስለኛል።
ሰው ቤት አይገባም ከተባለ ደግሞ የአብርሃም ትራስ ላይ ፎቶ እንዳለ ሩታ አጠገብሽ ያስቀምጠሽ ቤቱ ሙሉ ፎቶ ነው። ስለዚህ አንሱት ይሄንን ፎቶ እሺ ነው ለነገሩ ታካለይ የሚላጅ አለሽ ነው ነበር ቃላት እንዴት ሰው እንደበቃ ደግሞ ምን ታደርገው ነው ቤቱ አስቀምጣት ብዬ አይ አብራ ሁሌ ሰው ወሬ ይሰማክ ይወተን ለምን እንደበጣ ነው ላይ ይገባል ለምን ይመጣው በሰው ሰው አታገኘችው እንዴ እንደዚህ ቆም ፈላሽ ነበር ያላችሁ ሩታና ኤፍሬም ማለት ነው። ገባችሁ አይደለ? አብርሃምን ቅጥል ማድረግ ነው ስራቸው የያዙት። ገባችሁ አይደለ? በቃ አብርሃም በቃ መቃጠል ነው። ሌላ አሁን እንዳንተ አይነት ምናምን ነገር አብራም ልፈልግ ነበር ይፈልግ ኢየሱስ ቁሳቁስ ውስጥ ደብቄ ያፈልገው ገብተኝ ሁሉ ነገር ውስጥ ይፈልግ ወይ ያንቺ አሸጉልኝ የሚል መስላት የግራ እኮ ተለበት ደህና ነገር የቀረበው እሺ ለምራችሁ አሁን የሚያገኝ ምታይ ከመለሰ አብራም አረ ልዑሌን ስሙት እናንተ ቤተሰብ። የነሱ ጭቅጭቅ መቼም አያልቅም። ይሄ የማያለቅስ ልጅ ምንም የማይሆን ዝም ያለ ልጅ ማለት ነው። እኔ ምለው ማለት ነው አያችሁ ባባ እያለ የሱን ድምጽ ብቻ ስሙ። ስለዚህ ይሄ ልጅ በየቀኑ ባባ ነው የሚለው። አሁን አስብ ይሰሙት ይሄ ቪዲዮ ላይ ማለት ነው። ገባችሁ አይደለ? እየተጫወተ ነው። ምንድነው እናቴ በየቀኑ አብርሃምን ስለሚያገኘው እየተጫወተ ነው ልጁ። ይሄ ልጅ እንደው ማለት ነው የእናንተ ጭቅጭቅ እየሰማ እንደው ጭቅጭቁ ምናምን ሰልችቶታል። አያለቅስም። ምክንያቱም ሩታ እርጉዝ ሆና ራሱ ሉሌን አርግዘ ታለቅስ ነበረ። ስለዚህ የሉሌንም ሁሉ ነገር ማለት ነው አልቅሳለች ሩታ ማለት ነው። የሉሌን ለቅሶ ገባችሁ አይደለ? ምክንያቱም ነፍሰ ጡር ሆናም ታለቅስ ነበረ። አሁን ሉሌን ካያችሁት አያለቅስ፣ አያስቸግር፣ ጸጥ ያለ ነገር ሩታ ጨርሳለች ጣጣውን የሱን ማለት ነው። ገባችሁ አይደለ? ነገር ግን ምንድነው ሉሌ ወሰደው ማለት ነው የሩታ ያ ኃይለኝነቷ በፊት የነበረውን ነገር እንዳለ ለሉሌ ሰጠችው። ሉሌ ደግሞ ለቅሶን ምኑን ጭቅጭቁን ምኑን ሁሉ ለሩታ ጨርሶ ነው የወጣው ማለት ነው ከወደ ውስጥ። እርግጠኛ ነኝ እንደዛ ነው ቤተሰብ። እንዴ እንደዛ አይነት ልጅ ሲቀጥል ደግሞ ዝም ብለህ ዘው ብለህ እያሰው ብራት ቀጥቅሽ ገባኔ ሲጀመር ምንድናት ነው እዚህ ቤት አንተ ቆይ ለምን በደንብ አትፈልጋትም እዚህ መኝታ ቤት ውስጥ ሄርሜላን ማለት ነው አስሯት አልጋ ውስጥ ከከተቷት ራሱ በደንብ ለምን ዝም ብለ ውር አይደለም እኮ በሩን ዘግታ የነበረችው ለምንድን ነው ውስጥ እየከተታች ሊሆን? እኔ እኮ ምርጥ አይደልስታችሁ ግን ጥሩ አይደለም ቤተሰብ። ግን ሰው ከተፈለገ እንደዛ አይደለም የሚፈልገው አይደለም እየሮጠ ዘይዳን ቶሎ ብሎ መምጣት ሳይሆን በደንብ ፈትሽ ቤቱ። አኪድ ቁም ሳጥን ውስጥ ሊከቱ ይችላሉ። ገባችሁ አይደለም? ለምን አይደለም መቆየት ለምን አላደረበትም? ይመለከታል በዚህ ልክ አንተ ሰው ላይ ማሾፍ እናንተ ማለት ለምን አስፈለገ? እኔ በዚህ ልክ እየተጨነኩኝ እያየሁ አይደለ? ይሁን ነገር ይሁን ሲጀመር ያውቃል። ኤፍሬም በደንብ ነው የሚያውቀው። የዛሬ ቪዲዮ ላይ ኤፍሬምና ዳኒን ካያችሁት በደንብ እነሱ እጅ እንዳለበት ያስታውቃል። ገባችሁ አይደለ? ሲቀጥል አሁን ራሱ እያሾፈ ነው። ኤፍሬም በደንብ እንዳደረገ ሌላውን ተውት፣ መጥለፉን ምናምን ተውትና ሄርሜላን አስፈራርቶ ከአብርሃም ህይወት እንዳራቀ በደንብ ያስታውቃል። ቤተሰብ በደንብ ማለት ነው ወይም ደግሞ ሻብለን ፈልገት
ከፈለክ አፋር ቢሆን አብረን እንፈልጋለን። ምንድነው ያገር ደብቃቸው ታደርገ ግግማት አሁን መረጃ ደርሶኝ መጣሁት። አይ በሰዋሪ መረጃ ደርሶኛል እያልኩ መረጃ ደርሶኛል። መረጃ ያሳይ ይመስለኛል። ይሄው ነገር ያለ ይሄ ከእናንተ ነገሩ እንደማይወጣ ነው እየሰማሁ ነው። የሰው ወሬ ሰንተኛ ጋር የሰው ልጅ የሆነ ነገር ሳይ አይቻላል እሱ ይንታ ከኔ ጋር ያጋፍተኝ ምንም አሁን ያጋፍተኝ ምናምን ትክክለኛ ነገር ሆኖ ሰው እኔ ነኝ ያወራሁት። እዚህ ሩታና ኤፍሬም እንደወሰዱ እቤት ውስጥ እንዳለች እኔ ነኝ ያወራሁት። ሌላ ማንም አላወራም። እኔ ነኝ ያወራሁት። እንደዚህ አድርጎ ከሚል ከኔ ጋር መጣው ነው ፊት ለፊት አንተ ከኔ ሆኖ ነው ወይስ በቀል መሰራትን ያላችሁት ነገር? እያለቀሰ እኮ ነው ሉሌ። አሁን አያለቅስም ብዬ እያለቀሰ ነው። እኔ ስለ ሉሌ ነው ማውራው ነው እየመሰለኝ ነው። ትክክለኛ ብለህ ታስቢኝ ተረጋጋ እኮ ትክክለኛ ብለህ ነው ምን እናገዛል እንዴ ፈልጋለህ ይሄን የምሬን ነው። ሉሌን ድምጽ ስሙ። እኔ ሉሌ ድምጽ ብቻ ነው እየሰማሁት ያለው። እነዚህ ጭቅጭቅ እንደው አያልቅባቸው። አቤልን ተጠይቀው እሱ ማለት ካቤል ጋር በመሆን ጠይቅ ማለት ነው። እናገዛችሁ እናዳችሁ አላችሁ እንዴ አላችሁ። ሲቀጥል ደግሞ አንተ በዚህ ልክ አታስመስልሽ። ሲጀመር እና አይደለም ሲጀመር ማለት ነው እነሱ ብለው ነው እንደዚህ አክት የሚያደርጉት እንጂ አሁን ጠርታ ኦልሬዲ ዛሬ ስንተኛ ቀን ሁለተኛ ሶስተኛ አይደለም ያልኩት የነበረው ሰው እንደነገርኩ በተነገርኩ እና ማስበይ ሰራቸው አይደሉ ስለሚያስቡ ነው። ቢያንስ ልጅ እንዳለ ያውቃሉ። ስለዚህ ቢያንስ አንቺ ስለ ነገር እንዴት ተባባሉ ነው ያስባሉ። እናት አባት አለኝ በነገር ላይ እናት አባት አለኝ። አንተ ምን አባት አለ አንተ አባት አለ እኔ ብታሰር አባት አለ ነው ትናንትናም ከትናንት ወዲያም ጨረስን እናንተ ሉሌ ጋር ሄደች ሩታ። ሉሌ እያለቀሰ ይሄ ሉሌ ክፍል ነው የኔ አባት። እሱ እኮ እየተጫወተ ነው። አሁን አንተም ጋር አትኑርም በቃ አሁን እኮ ማለት ነው ቤተሰብ አብርሃም መጨቃጨቅ ምንም አይጠቅም። ገባችሁ አይደል? አሁን አብርሃም እዚህም እየሄድክ መጨቃጨቅ እዛ ቤት እየሄድክ እንትን ማለት ሳይሆን ማለት ነው። ገባ አይደለ? ለምን ፖሊስ ጣቢያ አታመለክትም? ለምን በህግ አትጠይቅም ነው የኔ ጥያቄ። እሱ ብቻ ነው። አሁን አዲስ ነገር መጣውና ሰው ላይ መቀለድ ሆነ ለማስተዳደር ያው አዲስ ነገር ከተጠቅሶ ነው ላቤል ጠይቁ ለተባበረ ነው ዛት ያለው አቤል ከልኮልች ሰው በሰዓቱ የተቀለደ ቀልድ ነው እንጂ ለመቀለድ ፈርቆ እያደረኩት ነገር አይደለም። ሰው እንዴት ነው ነጭን በነጭ ለብሶ ሚስቱ ጠፍቶበት ወዲና ወዲ የሚለው ቤተሰብ እንዴት ነው? አቢ ኤፍሬምስ ለምን ነገሮች ያደረጉ በኋላ እንደማያውቅ ሰው ነገሮችን ተመጣጣኝ ብዬ ከመሰለህ የሚሰለህ ሲጀመር ማለት ነው። አሁን ያልገባህ ነገር የራስህ ሰዎች ጋር መርመር። አቤልም ይሁን አጠገቡ ያሉ ሰዎች መርመር። አንዳንዴ በእኛ ዳር እያደረግ ነበር በእኛ ሽፋን አድርገው ብዙ ስራ ሊሰሩ ይችላሉ። አቤልም ሆነ ሌላም ሰውም ሆነ እነሱን ብትከታተል ይችላል። እኛ ጋር ከምትከታተል ምንድን ነው ከነበረው ይሄን ሜዳ ልጅበት ቦታ ነው። እኛ ጋር እኮ ከአንድ ሁለቴም ነገርኩህ የለችም ብለህ ነገር። ስለዚህ አቤልም ቢሆን አቤል ነው አይቀርም ጓደኛዋ ሄርሜላ። ስለዚህ ያለችበት ያለ የት እንደምትሄድም ያውቃል። አንድ ሳታውቅ በፊት እኮ ሄርሜላን ያውቃታል አይደል? ስለዚህ እሱ ገባ ማንንም ሰው እሷን ብትሆን ማንንም ላይ ደርስ አታውቅም። እና እኛ እንደሰምና ነው በደንብ ነው እንደደረሰ የምታውቀው። ምንድን ነው ያወራው ላይ ራሱ እንዴት እንደሚያደርጋት እያየህ አይደል እንዴ? ሩት ልጁ ቢያለ ሲጀመር ማለት ነው አብርሃም ሲጀመር ሩታና ኤፍሬም ሙድ እያያዙበት ነው። ስለዚህ አብርሃም አንተ ማለት ነው ሲጀመር ኦኬ ሰው በአንዴ ነው የሚያደርገው። ገባችሁ? ልክ የትልቁ ቪዲዮ ላይ እንዳወራሁት ትልቁ ቪዲዮ ላይ አልኩኝ ቅድም ቪዲዮ ላይ እንዳወራሁት ነው ሰው የሚያደርገው። ይከተላቸዋል። ሄርሜላ የት እንዳረጉ ማወቅ ይችላል። ፖሊስ ጣቢያ መልክቶ ማወቅ ይችላል። ግን እሱ ምንድነው የሚፈልገው? እዛ መሄድ መጨቃጨቅ። ሰው እንዴት ነው አንድ ሰው ጠፍቶ ወዲና ወዲ የሚለው ማለት ነው? እነሱ ሲጀምር ሙድ ያዘ ነው። የፈለጉትን ካደረጉ በኋላ ዘና ፈታ እያሉ ነው። እያያችሁ ከሆነ ፊታቸው ለበደንብ ነው የሚያስታውቁ። ልጁን መተ እየበጠበጥክ ነው። ልጁን መተ እየበጠበጥክ ነው። ኧረ አባቱ ልጁን እየበጠበጠ እናንተ አቅፋችሁ እየጮኻችሁበት ምን እያረጋችሁበት የነበረ ሉሌ ዛሬ አብርሃም እየጮህበት ነው። ማይክ ፈልገው ነገር አይሆንም። ሰው ልጅ ሲያከብርሽ ተከብረሽ ተራስና ክብርን አልፈዚህ ማይሆን ጭቅጭቅ የምትፈጥረው ሁላት ታታግብኛለህ። ሰማይ ማይክ ፈልገው አይታ አይደለ? በቃ ሂድ ዝም ብላ ትበጥበጥ። በመጠየቅ በመፈልገው አግባብ ጠይቀኝ። ዝም ብለህ መተህ ስለተወራጨህ የምታመጣው ነገር የለም። ገባ? ሲቀጥል ደግሞ አታስመስል። በዚህ ልክ እንድበራስ ጀመረ መጀመሪያ ብዙ ነገሮችን የዋሸሽኝም ምንም እያልሽ እያሳለፍኩሽ ነው ያለሁት በደንብ 100%። ገባሽ? እርጉዝ ሳትሆኚ እርጉዝ ነኝ አልሽ። ከዛ ብዙ እኔን ለማጥፋት ብዙ ነገሮችን ሞከርሽ። እርጉዝ አይደለችም እንዴ ሩታ? እኛ እኮ እየጠበቅን ነው። ኦኬ ስለዚህ አብርሃም በዚህ እንትን ያውጣ ነው ማለት እሷን ሆዷን እየጠበቀን ስለሆነ አብርሃም አሁን አፈረጠ። ሩታ እርጉዝ የነበረችው አይደለም ውሸቷን ነው እያለ የነገረን ነው። ገባችሁ አይደል? አሁን ምክንያቱም እኛ በኋላ እርጉዝ ናት ብለን እየጠበቅን ነው። ሰው አይደለችም ብለን በኋላ ሩታ ውሸታም ናት ሰው ብለን በኋላ እንትን እንዳንል አሁን አብርሃም እየነገረን ነው። ገባችሁ? እርጉዝ አይደለችም ሩታ። ግን ደግሞ እየተሳካልሽ አይደለም። አሁን ደግሞ በመጨረሻ ጭራሽ በእንደዚህ አይነት መንገድ ደግሞ ዞሮች መጣሽ። መቼ ነገሮች እንደሚያበቃ ግን አይታወቅም። የዛን ጊዜ ግን ተጥሻለሁ ሩታ። እኔና ካንቺ ጋር ምንም ነገር ኖሮኝ አይደለም። በዚህ ልክ ካንቺ ጋር አያችሁ ሩታ፣ በዛ ልክ እግዚአብሔርን ብላ ለምን አያችሁ አይደለ? እንደዚህ እግዚአብሔርን እያሉ እየማሉ ስለሆነ አመንኳችሁ ምናምን እያልክ ነበረው አብርሃም ማለት ነው። ሩታ እኔ አመኛን ነበር እናንተ እርጉዝ ነኝ ስትል ባለፈው አያችሁ።
ተራበሰውና ከዚህ ጋር ድጋሚ የምትሆነ ተራራሽ ነኝ ከዚህ በፊት ቆይ ነበር አይደል? እሺ ታዲያ አንተ ራስን እኮ አታምን ችግሩ ራስን በጣም ስለምትጠራጠር ፈሪ ስለሆንክ ምናምን ያኔ በድፍረት አሁን እንደዚህ አይነት ኮንፊደንስ ቢኖር እኔ ስለኮ ማለት ይችላል ግን ራስን ኢቭን አታምነው አይገርምም? ኮሌት ነጥራሽ ነኝ ተስፈራራ እየነገርኩሽ እያስፈራራሁሽ አይደል? ምናልባት እያስፈራራሁሽ ሊመስልሽ ይችላል ግን ደግሞ ነገሮች እያበቃልኝ ስለሆነ ነው እስከዛሬ በጣም እየታገስኩሽ ያለው ብዙ ነገሮችን ማለት ይችላል ብዙ ነገሮችን ዋሽተሽኝ ዝም ብዬሻለሁ ባሽ ጭንቅላት እንዳለው ሰው ብናስብ ሞት የተሻለ ነው ጭንቅላትሽን ሸክምሽ ዝም ብሎ ለቀል አይደለም ስለዚህ በደንብ አድርገሽ ብታስቢበት ሞት የተሻለ ነው ገባሽ ዛሬ አይደለም ማየት ያለብሽ ነገ ከነገ ወዲያ እኔና አንቺ ብዙ ነገር ያገናኘናል እንደዛ እንኳን ማሰብ መቻል አልቻልሽም የዛሬ ነው እየታይሻለሁ ምናልባት የዛሬ እኔን ማናደድ የዛሬ እኔን ማስጨነቅ ወይ የዛሬ እኛን እንደዚህ እንትን ማለት ወይ እኛን መበቀል ምናምን የዛሬ ነው እየታይሻለሽ ነገሽን ብታስቢ ሞት ቆይ ሩታ ምንድነው የምትፈልጊ ነው እኔ ግረም የገባኝ ማለት ነው ሩታ ምንድነው የምትፈልጊ ቆይ ከአብርሃምና ከሄርሜላ አለቅ አብርሃምን አይተሻል አጣጥመሻል በልተሻል አይደለ ይጣፍጥ አይጣፍጥ አይተሻል ልጅ ወልደሽበታል በቃ ለሄርሜላ ሲጮህ አለቀ አንቺም ሌላ ይው እንዴ የመሬን ነው እኮ እኛ እኮ የሆነ ሳናቅ የሆነ ምግብ ማለት ነው ያስጠላናል አይደለ የሆነ ምግብ ለምደን በቃ ሩታ እንደዛ አትሁኚ በቃ ሌላ ይው ሞክሪ አለቀ እንዴ ሊጣፍጥሽ ይችላል እንደ አብርሃም ማለት ነው ስለዚህ አብርሃምን ለሄርሜላ ሲጮህ አለቀ ያየሹ ነገር ነው አዲስ ነገር አይደለም አንቺ ቢራትሽን ህይወት ሞክሪ በቃ አብርሃምም ሄርሜላም አንድ ላይ ህይወታቸውን ይቀጥሉ እንዴ መጀመሪያ ገባችሁ እኔ ብሆን ኦኬ አብርሃምን በዚህ ልክ የምትወደው ከሆነ ሄርሜላ ማለት ነው እስከ ጥጉ መሄድ አለ መፍታት ፍቺ ምናምን ብለ አለ መጠየቅ ፍቺ ጠይቃ አሁን እንደዚህ መሆን ጥሩ አይደለም ሶ እንዴ በማጠበቅ ምንም ታምጡት ነገር የለም አሁን ቢሆን ከሄርሜላ ታይታለች የሚል መረጃ ካላችሁ ደግሞ ስለጭንቅላት አወራለ ጭንቅላት ላይ ጀፋር ቆይ አብርሃም ወጣ ካሜራማኑ እናንተ ጋር ቀራ ከዛ በኋላ በአብርሃም ቻናል ተፖስተ እንደኛ አትጫወቱ በዚህ ልከረተው እንግዲህ ቤተሰብ አብርሃም አብዶ ሄዷል ሰላማችሁ ይብዛልኝ የኔ ኦዲየንሶች ዛሬ የሃይሚ ጌም ነው ማናችሁም እንዳትቀሩ ያው ይሄ ቪዲዮ ስፖስት ድረስ የተጫወተች ሊሆን ይችላል ወይ እንደው መጨረሻ ሊሆን ይችላል እንግዲህ መልካም እድል በሏት በተረፈ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ሰላማችሁ ይብዛልኝ ባይ ባይ